ሰራተኛ ጋር ጀለሴ ሚስቱ እናቱ ቤት ናት ይመቻል እየሄደ ሰራተኛዋ ጋር ይልላቸዋል ከዛ ቃፍ ይላሉ ይሄ ቤት ተዘጋ ማለት ነው እሷ ቤት ተዘግቶ እናቱ ቤት ከሰራተኛ ጋር ባልና ሚስቱ ነው መኖር ጀመረ በሁለት ወር ውስጥ ማለት ነው ከዛ ሁለት ወር ቆይታ እናትየውን ባልሽ አይፈልግሽም ወይ ምንድነው አይደውልም ለምንድነው ማይጠይቀው ስትል ስለባሏ ማንም መጥፎ ነገር ምንም እንዲል ስለማትፈልግ ሁሌ ምክንያት እሷ ውዝር ስትል የነበረው በአረብኛ ነው ውዝር ምክንያት ማለት ነው ምክንያት ትሰጥለታለች ማንም እንዲጣለው አትፈልግም ማንም ስለሱ መጥፎ እንዲያወራ አትፈልግም በጣም ስለምትወድ ከዛ ሁለት ወር እናቷ ቤት እንደምንም ስታገግም በቃ እህቴ ሸኝኝ ወደ ባሌ ልሂድ ብላ አንድ ልጅ አቅፋ አንድ ልጅ አዝላ በላይ በአመት የተወለዱ ስለሆኑ እንደመንታ አንዱን በጀርባዋ አዝላ አንዱን በጎኗ አቅፋ ቤቷ ስትመጣ ቤቷ ቁልፍ ነው እሷ ደግሞ ቁልፍ ይዛ አልሄደችም ነበር የዛሬ 2 ወር ስትሄድ ጎረቤት ነኝ ግቢ ብለው ጎረቤት አስገብተው እንዴ አረብ ሀገር ሄድሽ መስሎኝ ነበር እኮ ስጠፊ እንደዚህ አረብ ሀገር ሄድሽ ነበር አልተባለም እንዴ እንደዛ ብላ ሶርቶ ይሆን አላውቅም ጎረቤት አልሄድኩም እናቴ ቤት ነበርኩ ታምንሽ እንዴ ጠቆርሽ የከሳሽ አሞኝ ነው ነጊብሽ ብለው ቡና አፍልተው ምሳ አቅርበው አንድ እንደጎረሰች ያሳደገችው የሱ አባት ልጅ 5 አመት ልጅ ሆኖ አባትየው ሲሞት ያሳደገችው ልጅ ይመጣል ህፃኑ ልጅ ማለት ነው እና እንደኛ ምን እየበላችሁ ነው አንተና እሱ ማን ያበስልላችኋል ተጎዳችኋል በሌለው ብስ ነው አራል ተጎዳንም ታበስልልናለች እየበላን ነው አለ ከዛማ ለካሊት የእናትየው ሰራተኛ እንዴ እሷ ልጅ አለች እንዴ እስካሁን ማዘር ወደ ድሬዳዋ ሲሄዱ ስራውን ለቃ አልሄደችም ለቃለው ሌላ ቦታ ስራ ቀጠራለሁ ብላ ነበር አለች አራሪልሽ ማለች እና እሺ ከማን ጋር ተተኛች ነው ከሱ ጋር ነው ህፃን ልጅ ምን ያውቃል ከሱ ጋር መተኛት ለሱ ኖርማል ነው የሚመስለው አያውቅም ወንድና ሴት መተኛት አብሮ ማለት በቃ ልክ ማንኛውም ሰው አብሮ እንደሚተኛው እህትና ወንድም ወይም ሁለት ህፃናት አብረው እንደሚተኙት ንጹህ አይደል ህፃን ልጅ እሺ እና የተተኛለች ሰራት ነው አብሮ ነው የሚተኙት ይዘና ያፈነደዋል ከዛ ዘባለችበት ሆድ ቁርጠት ለቀቀባት በድንጋጤ እዛ የተፈላላትን ቡና ምሳውን ጥላ ገብታ ሽንት ቤት እሪ ብላ አለቀሰች ልጆቿ አዛም ይዛቸው አጣ እሪ ጎረቤትም አይኗን ማየት አፍረው ኦሬዲ ጉዳዩን ያውቁ ስለነበረ ሸሹ ከዛ አልቀሳ ሲወጣላት ከሽንት ቤት ወጣችና ልጆቿን አሁን ማንጠልጥላ ይዛ ወደ እናቱ ቤት ስትገባ ሰራተኛይቱ ማዳሙና ጥፍሯን ተሰርታ ጸጉሯን ተሰርታ ጉብ ብላ ሶፋ ላይ ቲቪ ያየች ነው እግሯን ሰቅላ ቲቪ ያየች ነው ስትገባ እንዲህ የመገላመጥ አስተያየት አይታት እንዲነሽ ማያልቻትም ምነው ከሳሽ ምነው ጠቆርሽ ማያልቻት እንድትል አጣብቃ ነበር ጀለሴ ነው እንጂ ምን ፈልገሽ ነው የመጣሽው አለቻት አስባችሁታል በሁለት ወር ውስጥ ታሪክ ተቀይሮ ከሰራተኝነት ወደ መዳምነት ተቀይራ ባላኒ ወሰዱ ሰዓት ምን ፈልገሽ ነው የመጣሽው አለቻት እሱን ፈልጌ ነበር ስላት ልጥራለሽ አለቻትና ደውላ ጠራችሁ ደውላ ጠርተው መጣ ከዛ ምን አመጣሽ ከመጣሽ አለቻት እሱን ፈልጌ ነበር ስላት ልጥራለሽ አለቻትና ደውላ ጠራችሁ ደውላ ጠርተው መጣ ከዛ ምን አመጣሽ ከሁለት ወር በኋላ ምን መጣሽ ሁለት ወር ሙሉ ቆይተሽ አንሳ ታመን እኮ ነው እኛ ልጆች ግን ሰላም አትላቸው ግን ልጆቹንም ሰላም ሳይ ታመን እኮ ነው እና ሻው ምን ፈልገሽ መጣሽ ቸግሩናል ሰው ነገር እንዳትፈልጊኝ ያው ቸግሩናል ማለት ብርስጠን ነገር እንዳትፈልጊኝ አላት ከዛ ሄዶ ልጅቷን ሄዶ አቀፋትና ፍቅረኛውን ማለት ነው አቅፎ ሳማትና እንደምታየው ነው ነገሩ ላይ ካንቺ ጋር ፋይል ዘግቼ ከጀለሴ ጋር ከፍቻለሁ ነው ገባችሁ ጭካኔያቸው ሶና አቅፎ እየሳመ እንደምታየው ነው ነገሩ ላይ ከገባሽ ይግባሽ አይነት ነገር ከዛ ተነስታ እሷን እንዴት ባሌን ትቀሚኛለሽ ብላ ስትይዛት እሱ ተከላከለላት እሷን ስትመታ እሱ ይመታታል እሷን ለሁለት ደበደቧት ከዛ ቀለበቷን አውልቃ ያሁን ካብላ አስተረጉርለት ጀለሴ ብድጋጋም ላይ ጥልቅ ልብስ በፊት ለፊቷ ከዛ ጀለቀሰች ጎረቤት ተይ በቃ ለፈጣሪ ስጭ አይዞሽ ልጅ እናትሽ ቤት እናት አለሻል ልጅ እናትሽ ቤት አሏት ልጆቿን ይዛ ወደ እናቷ ቤት ሄዳ አልቅሳ ልጆቿን ለእናቷ ሰጣ በደሏን ለፈጣሪ ሰጣ ወደ አረብ ሀገር መጣች ዱባይ እየሰራች ምን ሆኗል የአላህ ስራይ ወላሂ እኔ ያረገምኩት ምን ያልተናገርኩ
ብቻ ያው አልቀሻለሁ ለአላህ ነግሬዋለሁ። ያው እኔን ውስጤን ነግሬዋለሁ። እኔን ከውስጥ ያውጣልኝ እሱንም የስራውን ስጥ ብዬ እኔ ምንም አልከሰስኩም አልኩ። ለአላህ ነግሬዋለሁ። ቦታው የጨረቃ ነው ተብሎ መንግስት ወሰድ ባዶውን ማስቀራት ልጅቷ ማይታን የገባችው አረ ብላ ተነስታ ልጁን ይዛ አገሯ ሄደች ልጅቷ። እኔ ስሄድ ከዚህ ደግሞ ማሻአላ ያው የአረብ ሀገርኛ እንለወጥ የለም ሌላ ሰው ነው ያ ክስት ብዬ ይጂ ኮተታም ብሎ ሰድቦኛል። ይጂ ኮተታም ብሎ እንትን ብሎኛል። ያቺ መዲና ኮተታም አይደለሁም ተለውጪ ሌላ ሰው ነኝ። ማሻአላ በጣም ራሴን ሳላቆ ራሱ አምሮብኛል። እኔ ውስጤ ቆር እጥቂ ፈጣሪ ቶሎ ሲፈርድ ያ ሰው የእጁን አግኝቶ ስታዩ አሰባችሁታል? የሚተማመንበት 43000 ብር ያከራየው የአባቱ ቤት የጨረቃ ቤት ነው ብሎ መንግስት ሲቀማው ባዶ ሆኑ። ምንም ገቢ የላቸው። ገቢ ከሌለክ ምን ታረጋግልኛለክ ብላ ሚስቱ ጥላው ሄደች። እቺ ሚስቱን የተወላት ሴት ልጁን ይዛበት ጥላው ወደ ሀገሯ ገባች። ከሌለው ማን ይፈልገዋል? እሺ እና እንደዚህ ፈጣሪ የእጅ ሲሰጥ እና ስታዩ ዋው እውነትም ፈጣሪ አለ ብላችሁ ደስ ይላችኋል። አንጀታችሁ ቅቤ ይጠጣ። ሁሉም እንደው የተበደለ ሰው ፈጣሪ እንደዚህ በህይወት እያለ በአይኑ ያሳየው። የምር በዳይ የእጁን ሲያገኝ ፈጣሪ በአይኑ ያሳየው። ከፈጣሪ በላይ ብድር ከፋይ ማንም የለምና እያንዳንዳችሁ ሲያስለቅሳችሁ ሴትም ሆነ ወንድ የታመነላችሁን የወደዳችሁን ያፈቀራችሁን ሰው ልብ የሰበራችሁ ያስለቀሳችሁ እንደዚህ እዚሁ ምድር ላይ ሳይውል ሳያድር እንደ መዲና ከ3 ዓመት በላይ ሳይቆይ በአይናችሁ ያሳያችሁ ፈጣሪ። ያ ሰው የበደላችሁት ሰው የናቃችሁት ሰው ፋፍቶ አምሮበት ጥሩ ህይወት እየኖረ በአይናችሁ ያሳያችሁ እና በዳዮች ደግሞ ህይወታችሁ ሲቆለቁል ተበዳይና ፈጣሪ ሆይ ለካ አለክ ይበል። እውነት ለካ አለክ ትፈርድ